ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን የዕለቱን ዜናዎች ይዘን መጥተናል ከዘውትር ተሳታፊያችን ጋር በመሆን ወደ እናንተ እናቀርባለን አብራችሁ እንድትቆዩ ግብዣችን ነው መልካም ጊዜ በአማራ ክልል በተለያዩ አካባቢዎች የሚደረገው የህልውና ተጋድሎ ተጠናክሮ መቀጠሉ እየተገለጸ ይገኛል ከፍተኛ ወታደራዊ ድሎች መገኘታቸው ነው ከቀጠናዎቹ የደረሱን መረጃዎች የሚያመለክቱት በጉዳዩ ላይ ዝርዝር መረጃ ላይ ካፈለን የዘውትር ተሳታፊያችን መስመር ላይ ይገኛል በምዕራብ ጎንደር ዞን መተማ ወረዳ ሁለተኛ ከተማ በሆነችው መተማ ዮሐንስ ከተማ ላይ የፋኖ ኃይሎች በከተማዋ 3 ዋና መግቢያ በሮች ጎንደር በር አዲስ ዓለም በርና ጋላባት በር በሚባሉት የከተማዋ መግቢያ በሮች ላይ ከፍተኛ ጥቃት በመፈጸም በአገዛዙ ጦር ላይ ወታደራዊ ክሳራ ማድረሳቸውን ዛሬ ማምሻውን የደረሰን መረጃ ያመላክታል በተለይ የሚኒሻና አድማ ብተና ኃይሉ ከመከላከያ ጋር አብሮ ከፍተኛ ውጊያ ያደረገ የዋለ ቢሆንም የፋኖ ኃይሎች በእነዚህ በዋና መግቢያ በሮች ላይ በሶስት አቅጣጫ በተመሳሳይ ሰዓት ጥቃት በመፈጸም በአገዛዙና በሚኒሻ እንዲሁም በአድማ ብተና ኃይሉ ላይ ጥቃት መፈጸም መቻላቸውንና በተደረገው ውጊያም ከ24 በላይ ወታደሮች ሲቆስሉ 18 በላይ የመከላከያ ሰራዊት አባላት መገደላቸውን ለማወቅ ተችሏል ጥቃቱን የፈጸመው አጣና ዋሴ እና ካራማራ ክፍለ ጦሮች በጋራ በመሆን ነው በዚህ ከተማ ላይ በጣም የሚገርመው ነገር የአድማ ብተናና የሚኒሻ ኃይሎች ሸሽተው እንዲሁም የብልጽግና አመራሮች ሸሽተው በመከላከያ ካምፕ ውስጥ ለመጠለል በሄዱበት ሰዓት የመከላከያ ኃይሉ ወደኛ እንዳትመጡ የት ነው የምትሸሹት በማለት ወደ ሚኒሻዎችና የብልጽግና አመራሮች ላይ ተኩስ እንደከፈተባቸውና በመሐልም እርስ በርሳቸው ተዋግተው ቁጥሩ ያልታወቀ የሁለቱም ኃይሎች እንደተመቱ ነው መረጃዎች የሚያመላክቱት በመተማ ከተማ ላይ እንግዲህ በጣም ቁልፍ ወታደራዊ ቦታ ነው እቺ ከተማ ከሸዲ ከተማ ወይም ከዞኑ ዋና ከተማ በቅርብ ርቀት የምትገኝና ከሱዳን ኮሪደር ጋር የምታገናኝ ዋና መስመር ሆና ያለች የመከላከያ ኃይሉ 2 ሰዓት ባልሞላ ውጊያ ከተማዋን ለቆ ለተወሰነ ጊዜ የፋኖ ኃይሎች መቆጣጠራቸውን ነው መረጃዎች የሚያመላክቱት በሌላ ዜና በምዕራብ ጎጃም ሽንዲ ወንበርማ ከተማ አቅራቢያ ዛሬ ከጠዋት ጀምሮ ከባድ ውጊያ እየተደረገ ሲሆን በሽንዲ ከተማ 5 ኪሎ ሜትር ላይ ርቀት የነበረው የመከላከያ ምሽግ ተመቶ ወደ ሽንዲ ከተማ ሰራዊቱ መሸሸቱን መረጃዎች ያመላክታሉ በትናንትናው ዕለት እንዲሁም በሰናን ወረዳ በተደረገው ውጊያ የአማራ ፋኖ ህዝባዊ ድርጅት በላይ ዘለቀ 206ኛ ኮር የተገኘውን ድል ዛሬ ሙሉ በሙሉ በቁጥርና በአሃዝ አስደግፎ አውጥቷል ከ100 በላይ የመከላከያና በአጠቃላይ የአህመድ አገዛዝ ጥምር ጦር ከ100 በላይ እንደተደመሰሰና በርካታ ኃይሎች በፋኖ ቁጥጥር ምርኮ እንደተያዙና የነፍስ ወከፍ መሳሪያዎችም እንዲሁ በቁጥጥራቸው ስር ማድረጋቸውን አስታውቀዋል በሌላ ዜና እንዲሁ በወሎ ቀጠና ዛሬ በደወሎ ድላንታ ወረዳ ወገልጤና ከተማ ላይ ሰፍሮ የሚገኘው የአገዛዙ ጦር ላይ ጥቃት ተፈጽሞ ከባድ ጉዳት መድረሱን መላክቷል እንዲሁም በሰሜን ወሎ ጃሮታና ኮልቦ በተባሉ ቦታዎች ላይ በተደረገው ውጊያ ከፍተኛ ትንቅንቅ ሲደረግበት የዋለ ቦታ ነው በዚህ ውጊያ የአገዛዙ መከላከያ ከባድ መሳሪያ ሽፋን በመስጠት የአድማ ብተናና የሚኒሻ ኃይሎችን ወደፊት አስቀድሞ በኋላ የከባድ መሳሪያ ሽፋን በማቆሙ በሚኒሻና በአድማ ብተና እንዲሁም በፖሊስ አባላት ላይ ከፍተኛ ውድመት እንደተፈጸመ መረጃዎች ያመላክታሉ በዛሬው ዕለትም እንዲሁ በሰሜን ሸዋ ቀጠና ደቡብ አማራ አሳምነው እዝ በአማራ እና በኦሮሚያ ክልል አዋሳኝ በነበረው የአገዛዙ ጦር ካምፕ ላይ በጋራ ሰፍሮ በነበረው የአገዛዙ ጦርና የኦሮሚያ ልዩ ኃይል ላይ ጥቃት ከፍተው ከፍተኛ ጉዳት ማድረሳቸውን ተመላክቷል የኃይለ ማርያም ማሞ ክፍለ ጦር ሐሙስ ገሪያ በተባለች ቦታ አቅራቢያ ዘጎዶ ኪዳንበት አካባቢ ጥቃት በመፈጸም ከፍተኛ ድል ማስመዝገባቸውንና ለዚህም በዋነኝነት ወደ ኦሮሚያ ድንበር ገብተው ማጥቃት የፈጸሙት ከዚህ በፊት ለበርካታ ጊዜ ከኦሮሚያ ክልል አዋሳኝ ቦታዎች ላይ የመከላከያ እና የኦሮሚያ አድማ ብተና ወደ አማራ ክልል እየገባ የፋኖ ኃይሎችን ለማጥቃት ሙከራ እያደረገ በአንዳንድ ቦታዎችም ላይ የተወሰነ የደፈጣ ጥቃት በመፈጸም ጉዳት በማድረሱ ያንን በቀል ለመፈጸም እንደሆነ አመላክተዋልኝ ይህ በእንዲህ እንዳለ በደቡብ ወሎ ዞን የዋድላ ወረዳ ከተማ የሆነችው ኮን አንሻ ክፍለ ጦር እና የቀኝ አዝማች ተበጄ ወርቁ ክፍለ ጦሮች በጋራ
ዛሬ ጠዋት 3 ሰዓት እስከ 11 ሰዓት በከባድ መሳሪያ የታገዘ ውጊያ ከተደረገ በኋላ ከተማዋን ሙሉ በሙሉ መቆጣጠር መቻላቸውን አስታውቀዋል። በዚህ ከጋሸና እስከ ኮን በተዘረጋው የውጊያ ግንባር የፋኖ ኃይሎች የወረዳዋን ከተማ ሲቆጣጠሩ የከተማዋ ነዋሪዎች በሙሉ ወጣው አቀባበል እንዳደረጉላቸውም ተመላክቷል። የ102ኛ አየር ወለድ ክፍለ ጦር በርካታ ኃይሉን መሐመድ ቢሆነኝ ክፍለ ጦር እጃቸውን በዛሬው ዕለት መስጠታቸውና አሁን እባካችሁ እኛ የፋኖ ኃይሎችን በሄድንበት አካባቢ ማጥቃት አልቻልንም፣ እንዲሁም በጣም እየደረጀና እየጠነከረ የመጣው የፋኖ ኃይል ለረጅም ጊዜ ሊዋጋን ስለሚችል እርስ በርሳችን ከምንዋጋ በማለት የአማራ ክልል የወረዳ የዞን እንዲሁም የክልል ባለስልጣናት ከመከላከያ ጀነራሎች ጋር በመሆን ህብረተሰቡን አስገድዶ ወደ ስብሰባ በማስወጣት ልጆቻችሁን ከውጊያ ሜዳ ወደ ሰላማዊ ኑሮ እንዲመጡ መልሱ በማለት ህብረተሰቡን ልመና ላይ ይገኛል። ከዚህ በፊት እንግዲህ 15 ቀን ሊፈጅብኝ ነው ቸውንም መሳሪያቸውንም አስወርጄ አንበረክካቸዋለሁ ያለበትን ቃል ትቶ ዛሬ የፋኖ ወላጆችን እና ቤተሰቦችን እና በከተሞች ላይ አዳራሾችን በመያዝ ህብረተሰቡን በግድ በማስወጣት በተደጋጋሚ ጊዜ በስብሰባ ልጆቻችሁን መልሱ እያሉ ወደ ልመና እንደመጡ መረጃዎች ያመላክታሉ። መሳይ በሌላ ዜና እንዲሁ በጎጃም ጎንቻና መርጦ ወረዳ በሚባሉት በጉንዶይንና መርጦ ለማርያም ከተማ ላይ የመከላከያ ኃይሉ በደረሰበት ጥቃት ከተሞችን ለቆ መሸሸቱንና አሁን በከተሞች ላይ የአድማ ብተና ኃይሎች በከበባ ውስጥ ሆነው ራሳቸውን እየተከላከሉ እንደሚገኙና የፋኖ ኃይሎች ግን ዋና መግቢያና መውጫ በሮችን ይዘው አሁንም ውጊያ እያደረጉ እንደሆነ ነገር ግን ውጊያ ከመደረጉ በፊት የመከላከያ ሰራዊቱ የመጣበትን ጠንካራ የፋኖ ኃይል መመከት እንደማይችል ሲገነዘብ ከከተማዋ ለአድማ ብተናም ይሁን ለሚኒሻ ሳይነግር ከከተማዋ ሹልክሎ በመውጣት ወደ ሌላ አካባቢ መሸሸቱን ነው መረጃዎች እየጠቆሙ የሚገኙት። መሳይ በሌላ በኩል የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ ቡልጋ ክፍለ ጦርና ነጎድጓድ ክፍለ ጦሮች አስቸኳይ ማሳሰቢያ ሰጥተዋል። ላለፉት 2 ሳምንታት የአብይ አህመድ አገዛዝ የተለያዩ መንገዶችን ዝግ እንዲሆን አድርጓል። እነዚህ መንገዶች በሁሉም በተጠቀሱት አካባቢዎች ህዝቡ እንዳይንቀሳቀስ መደረጉን በመጥቀስ ነው ከ24/02/2018 ከዛሬ ጀምሮ ከምሽቱ 12 ሰዓት ማለት ነው መንገዶች እስከሚከፈቱ ድረስ ከጊናግር ደብረ ብርሃን ያለው ዋናው መንገድ ከአምቡላንስ ውጪ ላሉ ማንኛውም ተሽከርካሪዎች ዝግ እንደሚሆኑ ነው የተገለጸው። ከጊናገር ደብረ ብርሃን ነው እንግዲህ ዝግ እንደሆነና ማንኛውም እንቅስቃሴ የታገደ በመሆኑ ከአምቡላንሶች በቀር ፍቃድ ለመንቀሳቀስ ፍቃድ እንደሌላቸው በመጥቀስ ነው። ይህንን ተላልፎ የተገኘ ማንኛውም ተሽከርካሪ እርምጃ የሚወሰድበት እንደሚሆን ነው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ያሳወቀው። እንግዲህ በአጠቃላይ በአማራ ክልል ያለው ወቅታዊ ሁኔታ በዚህ ደረጃ የሚገለጸው ነው። ነገር ግን ተስፋ የሚሰጥም ብዙ ነገሮች እየሰማን ነው። ምናልባትም በቅርቡ አንድ ትልቅ የስምምነት ወይም ደግሞ የአማራ ፋኖ አንድነትን የሚያሳይ ዜና እንደምንሰማ ይጠበቃል እና እንደው በዚህ ዙሪያ ያለውን አጭር መልእክት ማስተላለፍ ከተቻለ። መሳይ አሁን የደቡብ አማራ ቀጠና የፋኖ ኃይሎች መግለጫ የሰጡበት ዋነኛው ምክንያት 2 ትልልቅ ምክንያቶች ስላላቸው ነው። አንደኛው ዋነኛው ምክንያታቸው የመከላከያ ሰራዊቱ እየፈረሰ ስለሆነ የራሳቸውን ወታደሮች በመኪና በመጫን ከከተሞች በመውጣት በህብረተሰቡ ላይ ከፍተኛ የሆነ ዘረፋ በመፈጸማቸው ይሄንን የፋኖ ኃይሎች በመገንዘቡ ህዝቤን አላዘርፍም በማለት የመኪና እንቅስቃሴ ከተደረገ እመታለሁ በማለት ነው መግለጫ የሰጠው። በሁለተኛ ደረጃ ጥቃት ለመሰንዘር የመከላከያ ኦራሎችን ወይም የመከላከያ ተሽከርካሪዎችን ተጠቅመው እንቅስቃሴ ሲያደርጉ በርቀት በአርፒጂ በትልልቅ መሳሪያዎች በቡድን መሳሪያዎች እየተመቱ በመሆኑና የመንግስት መኪኖችን ትተው የግለሰብ መኪኖችን አውቶቡሶችን ሲኖትራኮችን ወይንም ሌላ የተለያዩ ሸልቶ መኪኖችን በመጠቀም ሲቪል በመምሰል ወደ ተለያዩ ውጊያ ቀጠናዎች መከላከያ ማበተናና ሚኒሻ ኃይሉ እንቅስቃሴ እያደረገ ጉዳት እንዳያደርስባቸው ለማድረግ ማገዳቸው ከፍተኛ የሆነ ወታደራዊ ጠቀሜታ ስላለው ነው ያደረጉት። አንደኛ ህዝባቸውን ለመከላከል ነው፣ ሁለተኛ ደግሞ መከላከያው እንዳያጠቃቸው እነሱ ወደ ማጥቃት መሄዱ ከሆነ መከላከያው በነፃነት እንዳይንቀሳቀስ ለማድረግ ነው ውሳኔ ያስተላለፉት። በእውነት ይበል የሚያስብል መረጃ ነው። መከላከያ 4 እና 5 ኪሎ ሜትር ከደብረ ብርሃን ከተማ ላይ በመውጣት ህብረተሰቡን ዘረፋ ኬላ ዘርግቶ ግለሰብ መኪኖች እየተንቀሳቀሰ ህብረተሰቡን ዘረፋ እየፈጸመ ስለሆነ ይህን ዘረፋ ለማስቆም ጭምር ስለሆነ ትልቅ ወታደራዊ እና ማህበራዊ ድልም ነው ማለት ይቻላል። በአጠቃላይ ግን በአማራ ክልል እየተደረገ ያለው ጦርነት በተለያዩ አቅጣጫዎች
አሁን የፋኖ ኃይሎች በተለያየ አውደ ግንባሮች ከሚያደርጉት ውጊያ በተጨማሪ በመካከላቸው በትንንሽ ክፍተቶች ምክንያት ሁለት አደረጃጀቶችን ወደ አንድ አደረጃጀት ለማምጣት ዝግጅታቸውን ጨርሰው መግለጫ ብቻ እንደሚቀራቸው ነው መረጃዎች እያመላከቱ የሚገኙት። ስለዚህ እነዚህ ኃይሎች ወደ አንድነት መጥተው በአንድነት ተሰናስለው ወደ ሙሉ ማጥቃት በሚሸጋገሩበት ጊዜ ይሄ የደከመ መዋጋት ሞራል የሌለው ምክንያት የሌለው አቅምም የሌለው ፍላጎትም የሌለው የመከላከያ አጠቃላይ የአብይ አህመድ አገዛዝ በአጭር ጊዜ ውስጥ ከክልሉ የሚወጣበት ከፍተኛ ዝግጅት እየተደረገ እንደሆነ ነው መረጃዎች እየጠቆሙ የሚገኙት። መሳይ የአብይ አህመድ አገዛዝ በትግራይ ላይ ጦርነት ሊከፍት እንደሚችል ተገለጸ። የተለያዩ ተቋማት በዚህ አንጻር ያላቸውን ስጋት በመግለጽ የማስጠንቀቂያና ማሳሰቢያ መግለጫዎችን እያወጡ ይገኛሉ። ህዝባዊ ወያኔ ሓርነት ትግራይ ህወሓት የአብይ አህመድ አገዛዝ በትግራይ ላይ ጦርነት ለመክፈት የመጨረሻውን ዝግጅት እያደረገ ነው ሲል መግለጫ አውጥቷል። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው የሲቪል ማህበረሰብ ድርጅትም በፌዴራል መንግስቱና በህወሓት መካከል ያለው መካረር ዳግም ወደ ጦርነት ያመራል የሚል ከፍተኛ ስጋት እንዳለው በመግለጽ ጉዳዩ በንግግርና በድርድር እንዲፈታ ጥሪ አቅርበዋል። በትግራይ ጦርነት አንዣቧል በሚል በሺዎች የሚቆጠሩ ዜጎች ከትግራይ እየወጡ መሆናቸውም ተገልጿል። የአብይ አህመድ አገዛዝ በኤርትራ ላይም ጦርነት ለመክፈት እየተዘጋጀ ነው በማለት የኤርትራ መንግስት ሰሞኑን ለዓለም አቀፉ ማህበረሰብ ባቀረበው ጥሪ አስታውቋል። የኤርትራ የማስታወቂያ ሚኒስትር እንደገለጹት ከሆነ የአብይ አህመድ አገዛዝ በተሳሳተ ትርክት የኤርትራን ሉዓላዊነት ለመዳፈር ከፍተኛ ዝግጅት እያደረገ ነው። ዓለም አቀፉ ማህበረሰብ ይህንን አገዛዝ የምስራቅ አፍሪካን ቀጠናን ወደ ቀውስ ከመክተቱ በፊት እርምጃ እንዲወስዱ ጥሪ ማድረጋቸውም ተመልክቷል። በትግራይ ያለው ወቅታዊ ሁኔታ እጅግ አሳሳቢ እንደሆነ የተለያዩ ተቋማት በመግለጽ ላይ ይገኛሉ። የአብይ አህመድ አገዛዝ ጥቅምት 24 ሰሜን እዝ የተመታበትን 5ኛ ዓመት አስመልክቶ በተዘጋጀ የመታሰቢያ ዝግጅት ላይ አሁንም ቢሆን በቀጠናው ያለውን ሁኔታ ለመቆጣጠር በተጠንቀቅ ሰራዊቱ እንደሚገኝ ነው ኤታ ማጆር ሹሙ ፊልድ ማርሻል ብርሃኑ ጁላ ያሳወቁት። የትግራይ ያለው ሁኔታ ወደ ጦርነት ሊያመራ እንደሚችል ስጋቱ እየተገለጸ ባለበት በዚህ ወቅት ነው የአብይ አህመድ አገዛዝ በከፍተኛ ወጪ የጦር መሳሪያዎችን መግዛት የወታደራዊ አቅሙን እያጠናከረ የሚገኘው። የዘውትር ተሳታፊያችን በዚህ አንጻር አጠር ያለ ዘገባ ያቀርብልናል። ወደሱ አልፋለሁ። እንደሚታወቀው የዛሬ 5 ዓመት ልክ በዛሬው ቀን በትግራይ ክልል የነበሩ የፌዴራል የመከላከያ ሰራዊት አባላት በተደረገባቸው ድንገተኛና ያልተገመተ ጭፍጨፋ ተከትሎ የክልሉ መንግስትና የፌዴራል መንግስት በአጠቃላይ የኢትዮጵያ ሕዝብ በዚህ ጦርነት ለሁለት ተከታታይ ዓመታት በተደረገው ጦርነት ከፍተኛ የሆነ ውድመት እንደደረሰ ይታወቃል። ሀገሪቱ ተመልሳ ወደ 30 ዓመት ወደኋላ እንደተመለሰች ይታወቃል። በትግራይ ክልል ከዛ በኋላ በተደረገው ጦርነት በርካታ ሲቪሊያን ተጎድተዋል። የመከላከያ ሰራዊቱም ተጎድተዋል። የትግራይ ልዩ ኃይልም ተጎድተዋል። የትግራይ ሲቪል ነዋሪም ምናልባትም ከ1 ሚሊዮን የሚገመት አጠቃላይ ውድመት በክልሉ ደርሷል። ይሄ በሰው ደረጃ የደረሰው ውድመት ነው። ከዛ ቀጥሎ ደግሞ በንብረት ላይ በመሰረተ ልማቶችና በተለያዩ ተቋማት ላይ የተፈጸመው አጠቃላይ ውድመት ሊመለስ ወደማይችል ደረጃ ደርሶ ነበረ። እንግዲህ ያንን አስመልክቶ ለኢትዮጵያ ሕዝብ ፕሪቶሪያ ላይ በመገኘት ወደ ሰላም የመጡ ቢመስልም ዛሬ 5ኛ ዓመቱ ምክንያት በማድረግ ሁለቱም ጦር አውርድ የሆነ መግለጫ እየሰጡ ነው። የትግራይ ክልል ራሳችንን እንከላከላለን፣ የፌዴራል መንግስቱ ሊያጠቃን ዝግጅት እያደረገ ነው፣ የመሳሪያ ግዥም ስለላም በአንዳንድ በኩልም ወደ ክልሉ እየተጠጋ ሰራዊቱን እያስጠጋ እንደሚገኝና ራሳችንን ለመከላከል ዝግጅት አድርገን ጨርሰናል እያለ መግለጫ ሰጥቷል። የፌዴራል መንግስቱም እንዲሁ በመከላከያ ኢታማጆር ሹሙ አማካኝነት አሁንም ያንን ቀን አንረሳውም፣ ምንም ራሱን በሳሙና ታጥቦ እጁን በሳሙና ታጥቦ ከደሙ ንጹህ ነኝ አይነት መግለጫ ነው የሰጠው። በእርግጥ የአማራ ክልልን ጭምር ያወደመው የመከላከያ ሰራዊቱም ይሁን የፌዴራል መንግስቱም ይሁን እንዲሁም የትግራይ ክልልም ይሁን የአማራ ክልሉን አጠቃላይ ውድመት ሳያነሱ እርስ በርሳቸው አንዱን በመወንጀል ከፍተኛ የሆነ ጦርነት ለማድረግ ከፍተኛ ዝግጅት እያደረጉ ነው የሚገኙት።
ዛሬ ይህን ተከትሎ እንግዲህ በዚች ሀገር ላይ ህግም ስርዓትም ሀገርም አብይ ብቻ በሆነባት ሀገር ላይ ያለ ገላጋይ አሁንም ወደ ጦርነት ሊገቡ እንደሚችሉ ከበቂ በላይ ምልክቶች እየታዩ እንደሚገኙ ነው ዛሬ በሁለቱም የተሰጠው መግለጫ የሚያመላክተው። ከህወሓት ኃይሎች ጋር ብቻ ሳይሆን አሁንም ከኤርትራ መንግስት ጋርም እንዲሁ ጦርነት ሊገባ እንደሚችል በወታደራዊ አመራሮቹ መግለጫ እየሰጠ ቢሆንም የኤርትራ መንግስት ግን ለተባበሩት መንግስታት ለዓለም ሀገራት በሙሉ የዲፕሎማሲ ስራ እየሰራ የኢትዮጵያ መንግስት ጦር አውርድ የሆነ ፖሊሲውን እንዲያቆምና ከወረራ እንዲታቀብ ለማድረግ ከፍተኛ የሆነ እንቅስቃሴ እያደረጉ እንደሆነና ነገር ግን ይህ ስርዓት አሁንም በተለያዩ ሰሜናዎች አካባቢ ወይንም በአማራ ክልል በትግራይና በኤርትራ አካባቢ ያለ ጦርነት መዋል ማደር እንደማይችልና እነሱም በጦርነት ለረጅም ጊዜ በማቆየትና አቅማቸው እንዲዳከም በማድረግ ከዚህ ወደ መሀል ሀገር የሚሰራውን ስራ በሰፊው አጠናክሮ ለመቀጠል ስልቱን ቀይሶ እንቅስቃሴ እያደረገ እንደሆነ ነው መረጃዎች የሚያመላክቱት። ስለ ምስራቅ አርሲው ግድያ ዝም አንልም የሚል የዓለም አቀፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ዘመቻ መጀመሩ ተገለጸ። ፕሬዝዳንት ትራምፕ ለናይጄሪያ መንግስት ያስተላለፉትን ማስጠንቀቂያም ለኢትዮጵያው አገዛዝ እንዲያስተላልፉ የሚጠይቅ ዘመቻም መከፈቱ ታውቋል። በምስራቅ አርሲ በቀጠለው ግድያ ከ30 በላይ ሰዎች መገደላቸው ታውቋል። በሺዎች የሚቆጠሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ቀያቸውን ለቀው እየተሰደዱ እንዳለም ተመልክቷል። የአብይ አህመድ አገዛዝ እስካሁን ስለ ጉዳዩ ምንም ያለው ነገር የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስም አንዲት አነስተኛ መግለጫ ከማውጣት በስተቀር ስለ ጉዳዩ ትኩረት እንዳልሰጠው ነው ያገኘናቸው መረጃዎች የሚያመለክቱት። በምስራቅ አርሲ በቀጠለው ግድያ በትንሹ 30 ሰዎች ቢገደሉም ቁጥራቸው ከዚህ ሊበልጥ እንደሚችል ነው መረጃዎች የሚያመለክቱት። ፕሬዝዳንት ትራምፕ ሰሞኑን በናይጄሪያ እየተካሄደ ያለውን የክርስቲያኖች ግድያ አስመልክተው መንግስታቸው በአስቸኳይ ይህ ግድያ ካልቆመ ጦራቸውን ወደ ናይጄሪያ እንደሚልኩና ግድያውን እንደሚያስቆሙ ማስጠንቀቃቸው ይታወሳል። ይህን ተከትሎም የኢትዮጵያ የሲቪክ ተቋማትና የተለያዩ ድርጅቶች ለፕሬዝዳንት ትራምፕ መልእክት በማስተላለፍ ወደ ኢትዮጵያም ትኩረት በማድረግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችን እንዲታደጉ አብይ ላይ ጫና እንዲፈጥሩ ጥሪ እየቀረበላቸው ይገኛል። የኢትዮጵያ ኦርቶዶክስ እምነት ተከታዮች በጀመሩት ዓለም አቀፍ ዘመቻም በምስራቅ አርሲና በተለያዩ የኢትዮጵያ አካባቢዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ እየተካሄደ ያለው ግድያና ማዋከብ በአስቸኳይ እንዲቆም ጠይቀዋል። ቤተክርስቲያኒቱ የወሰደችው እርምጃ የለም። የአብይ አህመድ አገዛዝ ከግድያዎቹ ጀርባ እጁ እንዳለበትም የተለያዩ መረጃ ምንጮች እየገለጹ ይገኛሉ።